የዴቻ ወረዳ ምክትል አስተዳዳሪና የግብርና አካባቢ ጥበቃና ህብረት ስራ ልማት ጽህፈት ቤት ኃላፊ አቶ ወንድሙ ወልዴ በወረዳው በ43 ንዑስ ተፋሰሶች ከ4585 ሄክታር በላይ መሬት እንደሚለማ ገልጸዋል። አፈርና ውሃ ጥበቃ ስራዎች ጋር ተያይዞ በርካታ ስራዎችን እንሰራለን ብለን አቅደናል። ከዚህም ጋር ተያይዞ እንደ ወረዳችን በአጠቃላይ 43 ቀበሌዎች ላይ ንዑስ ተፋሰስ ይለማል። በዚህም አጠቃላይ 4885 ሄክታር ቦታ በአጠቃላይ በወረዳችን ይለማል ተብሎ ታቅዷል። የአፈርና ውሃ ጥበቃ ስራን በአግባቡ በማከናወን ምርታማነትን የማሳደግ ተግባር በትኩረት እንደሚከናወን አስታውቀዋል። በደንብ ይሰራል ተብሎ ከሚታሰቡት አንደኛና ዋነኛ የአፈርና ውሃ ጥበቃ ስራ ነው። የዚህ የአፈርና ውሃ ጥበቃ ስራ ከመሬት ጋር ተያይዞ ያለውን ስራ ሲሰራ አጠቃላይ ያለውን ኢኮኖሚያዊ ጠቀሜታና የኑሮ ደረጃችን የሚሻሻልበት የኢኮኖሚ ምንጭ ዋነኛው ተፈጥሮ ሀብት ነው ማለት ነው። ከዚህ ጋር ተያይዞ በተለያዩ ምክንያቶች ምርታማነቱን እየቀነሰ ያለውን የተጎዳ መሬት መልሶ ማገገምና ምርትና ምርታማነቱን እንዲሰጥ የማድረግ ስራዎች ይሰራሉ። በወረዳው ከ120500 በላይ ህዝብ የሚኖር ሲሆን ከዚህ ህዝብ 33 በመቶ ማለትም 37972 ሰዎች በተቀናጀ የተፋሰስ ልማት ስራ እንደሚሳተፉ ተናግረዋል። በዚህ ተግባር የሚለማው መሬት ለወጣቶች ስራ ዕድል ፈጠራ እንደሚውልም አመላክተዋል። ለምግብነትና ለአፈርና ውሃ ጥበቃ አገልግሎት ሊውሉ የሚችሉ ፍራፍሬዎችን አገር በቀል የደን ችግኞችን የምንተክልበትና እዛውም ማሳ ላይ እዛውም ተፋሰስ ቦታ ላይ ቦታው ለምቶ ወጣቶች ተደራጅተው የሀብት ምንጭ የገቢ ምንጭ የሚያደርጉበት ሴቶች ተደራጅተው የዚህን ተግባር የሚሰሩበት ስራ ይሰራል ተብሎ ታቅዶ በወረዳችን ይህን እየሰራን እንገኛለን። በወረዳው ከ3000 ሄክታር በላይ የስነ ህይወት ስራ የሚከናወን ሲሆን የአረንጓዴ አሻራ የችግኝ ዝግጅት በ43 ችግኝ ጣቢያዎች እንደሚከናወን አቶ ወንድሙ ገልጸዋል። ለእንሰት ተክል ልማትም እንዲሁ ልዩ ትኩረት እንደሚሰጥ አመላክተዋል። 4.6 ሚሊዮን የቡና ችግኝ ዝግጅትና 450 ሄክታር የቡና ጉንደላ እንዲሁም የኮሪደር ልማት ስራዎች የዚህ ስራ ትኩረቶች ናቸው ብለዋል። የካፋ ዞን ግብርና አካባቢ ጥበቃና ህብረት ስራ ልማት መምሪያ ኃላፊ አቶ ገረመው ገብሬ በበኩላቸው በካፋ ዞን ሁሉም ወረዳዎች ስራው መጀመሩን ተናግረዋል። በተለያዩ ዘርፎች የተቀናጀ የተፋሰስ ልማት እቅዶችን በአግባቡ ለማሳካት ርብርብ ይደረጋል ብለዋል። ካፋ ዞን አጠቃላይ በ12ቱም ገጠር ወረዳዎች በይፋ ተጀምረዋል። ዞሮ ግን በዋናነት ተፋሰስ ልማት ስንለይ የተቀናጀ የሚባለው አንደኛ የአፈርና ውሃ ጥበቃን ከአፈር ውሃ ጥበቃዎችን ከስነ ህይወታዊ ስራዎች ጋር አቀናጅተን መስራት ነው አንዱ። ሁለተኛ ደግሞ የበልግ ስራዎችን አቀናጅተን የምንሰራበት ነው። ሶስተኛ የቡና ስራዎችን አቀናጅተን የምንሰራበት ነው። አራተኛ የሌማት ስራዎች ልማት ትሩፋት ስራዎችን በዚህ ተፋሰስ አቀናጅተን የምንሰራበትና በዋናነት ደግሞ በአሁኑ ሰዓት እንደ ትልቅ ኢኒሼቲቭ የተያዘውን የዲጂታል መታወቂያ ጉዳይ ሴቶች፣ ወጣቶችና አርሶ አደሮች ከዚህ ተፋሰስ ጎን ለጎን በተዘጋጀላቸው ቦታ ላይ እየመጡ የመታወቂያ ባለቤትም ጭምር የሚሆኑበት በዚህ ሂደት ደግሞ የልማት አደረጃጀቶችን አጠናክረን ለቀጣይ ተልኳችን የምናዘጋጅበት ፕሮግራም ነው። በካፋ ዞን ከ393000 በላይ የህብረተሰብ ክፍሎችን በማሳተፍ በ319 ንዑስ ተፋሰሶች ከ83260 ሄክታር በላይ መሬት እንደሚለማ ተናግረዋል። እንደ ካፋ ዞን 319 ንዑስ ተፋሰሶች ተለይተዋል። በሂደት ደግሞ 83664 ሄክታር መሬት ተለይቶ ዲማርኬሽን ተሰርቶ የጥናትና ዲዛይን ስራ አልቋል። ቀጥሎ አጠቃላይ ካለን ከካፋ ዞን ህዝብ ከ393223 በላይ ህዝብ ወጣት ሴቶች እና አርሶ አደሮች በዚህ ተፋሰስ ላይ ተሳታፊ ይሆናሉ። በስራው ላይ ከተሳተፉ አርሶ አደሮች መካከል ያነጋገርናቸው በሰጡት አስተያየት ከዚህ ቀደም በሰሯቸው የአፈርና ውሃ ጥበቃ ስራዎች ውጤት ማምጣታቸውን ተናግረዋል። መሬቱ ታጥቦ እንዳይሄድ ይጠቅማል። ተጠቅመናል። መኖ ተክለን ለላሞት ተጠቃሙናል። ሙዝ ተክለን ከዛ ቆርጠን በልተናል። ከተፋሰስ ከተጀመረ ወዲህ ብዙ ለውጦችን አገኝተናል። ለምሳሌ አሸዋማ የነበረው መሬት አሁን ለምለም ሆኖ እየታየ ነው ያለው።